ሩታን ከአብርሽ ለማራቅ የሞክራችሁት ያህል ሄርሜላን ከአብርሽ ለማራቅ ብትሞክሩ ይሄ ሁሉ ሰላም ተፈጥሮ ነበር። ይሄ ሁሉ ግርግር አይኖርም ነበር። ለአብርሃም እንኳን ባታስብ ለልጇ ታስባለች። ምክንያቱም በኋላ አባቴ ብሎ የሚጠይቃት ልጅ አላት። ተረጋግቶ እየኖረ ያለ ልጅ መታችሁ ታማሃል እያላችሁት ያባሰ በሽተኛ ያረጋችሁት ያላችሁት እናንተ ናችሁ። ከሄርሜላ ተጣብቆ አልላቀቅም ያለው ያን ሰዓት ስላረገ እንጂ ሩታ ያንን ሀብል ስላደረገችለት አይደለም። ሩታንና ኤፍሬምን ለመክሰስ ነገሮችን እንደጀመራችሁ እና ደግሞ አንዳንድ ነገሮች እንደጀመራችሁ ሁሉ ነገር አውቄያለሁ። ስለዛ ራሳችሁ ላይ ዞሩ። የራሳችሁ የጠመጠማችሁት ገመድ ራሳችሁን እንዳይጠላችሁ ተጠንቀቁበት። ምክንያቱም ሩታ እናንተ በከሰሳችሁት ልክ ሩታ በስም ማጥፋት ብትከሳችሁ ራሳችሁ ናችሁ ዘብጥያ የምትወድቁት። ሄርሜላ የትዳር ወረቀት የተፈራረሙበት ወረቀት የላትም። ዞራ ምራሷ ነች ጣቢያ የምትገባው እንጂ ሩታ ምንም የምትገባበት ነገር የለም። ልጁን ማሳደግ ይፈልጋል፣ ወደ ልጁ ተመለሰ። ሄርሜላ ደግሞ ዛሬ መታ በጠብጣለሁ ካለች ራሷ ነች ሌላ ነገር ውስጥ የምትገባው። በታንቺና አብርሃም የተፈራረማችሁበት የትዳር ወረቀት የላችሁም። ልጅቷ ባላጠፋችሁ ነገር ባላደረገችው ነገር ስሟን እያጠፋችሁ ስሟን ማይሆን ነገር ሰው ለሷ ያለው አመለካከት ለሷ ያለው ፍቅር እንዲቀንስ ለሷ ያለው ቦታ እንዲቀንስ እያደረጋችሁ ስለሆነ ይበቃል ብዬ ነው ማስበው። ምክንያቱም ማንም ሰው ዝም ሲል ፈርቶ ወይም ደግሞ የራሱ ጉዳይ ብሎ ምናምን አይደለም። ትዕግስት ፍራቻ አይምሰላችሁ። እሷ ዝም ስላለች ወይም ደግሞ ከናንተ እንደምታረጉት ማድረግ ከብዷት አይደለም። ወይም ደግሞ ስሟን እንዳጠፋችሁት ወይም ደግሞ ማይሆን ነገር እሷ ላይ እንደተናገራችሁት እሷ ከናንተ ጥፍ ማድረግ አቅቷት አይደለም። በደንብ ጠንቅቃችሁ ታቋታላችሁ። አጠገባ ያላችሁም ሰዎች የአብርሃም የሄርሜላም እንደዚህ ጥግ የምትቀመጡ ወይም ደግሞ ከነሱ ጭራ የሆናችሁ ሰዎች በደንብ ጠንቅቃችሁ ታቋታላችሁ። ሩታ እልህ ከናንተ እኩል እልህ ከገባች ሁላችሁም ቂጥ እንደምትገቡ ሁላችሁም ታቁታላችሁና እና ዛሬ ሁሉም እሷን እየወነጀለ ስለሆነ ሁሉም እንትን እያለ ስለሆነ ዛሬም በጣም ተናድጄ ነው የመጣሁት። ምክንያቱም አብርሃምን እንደዚህ ያደረገችው ሩታ ነች። እንደዚህ እንዲሆን እያደረገች ያለችው እንደዚህ ዝምተኛ እንዲሆን በቃ ብዙ ነገር አድርጋበታለች ብላችሁ እያወራችሁ ነውና አንደኛ ነገር ልነግራችሁ የምፈልገው ነገር ይሄ ሁሉ ነገር እንዲሆን እያደረጉ ያሉት ቤተሰቦቹ ናቸው፣ ቡዜና ዴቭ ማለት ነው። ምክንያቱም ይሄ ልጅ ሰላሙን አግኝቶ በሰላም ህይወቱን እየኖረ ህይወቱን እየመራ ከልጄና ከሚስቴ ጋር አሪፍ ህይወት እያሳለፍኩ ነው ብሎ በግልጽ እየተናገራችሁ እናንተ ግን ጤነኛ አይደለም ታማሃል ልክ አይደለም እያላችሁ በግድ ልጁን ታማሚ እያደረጋችሁት ያላችሁት እናንተ እንጂ ሩታ አይደለች። በሰዓት እናንተ ናችሁ መወንጀል ያለባችሁ፣ እናንተ ናችሁ መጠየቅ ያለባችሁ። ህግ ቦታ እንኳን ብትሄዱ ህግ ቦታ እንኳን ይሄዳሉ ብላችሁ ያወራችሁም እንደሆነ ብዙ ነገር ሰምቻለሁ። ሩታን ለመክሰስ ኤፍሬምን ለመክሰስ ብዙ ነገር እንደጀመራችሁ ብዙ ነገር ሰምቻለሁና ያንን ነገር ደግሞ ብታቆሙት ነው የሚሻለው። ምክንያቱም ዞሮ እናንተ ናችሁ እዛ ውስጥ የምትገቡበት። ምክንያቱም ይሄ ልጅ ዞሮ ሄደው ልጁና ሚስቱ ጋር እንጂ ሌላ ሴት ጋር አይደለም ሄደው። እናንተ ናችሁ እንደው የምትከሰሱት። ሄርሜላ የትዳር ወረቀት የተፈራረሙበት ወረቀት የላትም። ዞራ ምራሷ ነች ጣቢያ የምትገባው እንጂ ሩታ ምንም የምትገባበት ነገር የለም። ልጁን ማሳደግ ይፈልጋል፣ ወደ ልጁ ተመለሰ። ሄርሜላ ደግሞ ዛሬ መታ በጠብጣለሁ ካለች ራሷ ነች ሌላ ነገር ውስጥ የምትገባው። ምክንያቱም አንደኛ ነገር የተፈራረሙበት ወረቀት የላትም። የትዳር ወረቀት የተፈራረሙበት ወረቀት ሄርሜላ የላትም። ከሄርሜላ ጋር የሚሆኑበት ምንም አይነት ምክንያት የለም። ወደ ሩታ ግን ቢመለስ አንደኛ ነገር የትዳሩ ወረቀት እንኳን ቀደውት ቢሆን 80 እንኳን ቀደው ቢሆን ልጅ አለ መሀል ላይ ለልጄ ብዬ ተመለስኩኝ ቢል እግ ይቀበለዋል። እናንተ ምንም አታመጡ። ሄርሜላ ቀለበት አሰረላት ፕሮሚስ አደረገላት እንጂ አላገባትም። አንድ ላይ መኖር አልጀመሩም። አንድ ላይ ህይወትን መቀጠል ወይም ደግሞ ህይወትን መምራት አልጀመሩም። ዛሬ መታችሁ ሩታን ዝቅ አድርጋችሁ ሄርሜላን ትክክል ነሽ እያላችሁ ሄርሜላን እንትን እያላችሁ ስለሆነ ነው ዛሬ መናገር እንፈልጉ። ምክንያቱም አንደኛ ነገር ሄርሜላን ወይም ደግሞ ሩታን መክሰስ ከፈለጋችሁ ዞሮ እናንተ ጋር ነው የሚመጣው። ምክንያቱም እናንተ በከሰሳችሁት ልክ ሩታ ብትከስ ራሳችሁ ናችሁ ጣቢያ የምትገቡት ወይም ደግሞ ዘብጥያ የምትወርቁት። ራሳችሁ ጠንቅቃችሁ ታውቁታላችሁ። ከአሁኑ ተማሩ። ምክንያቱም እሷ ስም በማጥፋት ወንጀል ዝም ብላችኋለች። እስካሁን ስም በማጥፋት ወንጀል ምንም ነገር አልተናገረችም፣ አልከሰሰችም። አሁን ላይ ግን እናንተ ከሳለው ካላችሁ የእሷ ይብሳል። ብትማሩበት ወይም ደግሞ ብታርፉ ነው የሚሻለው። ምክንያቱም ዛሬ ለሄርሜላ ተቆርቁራችሁ እንዳወራችሁት ወይም ደግሞ ሄርሜላ ያላችሁ ሰዎች እንዳለ በኋላ አንድ ላይ ሲሆኑ ወይም ደግሞ አብርሽ አሞታል እያላችሁ ያላችሁ ሳረል
በኋላ ተሽሎት ደግሞ ወይም ደግሞ ፊቱ ላይ የሆነ ነገር ካነበባችሁ አሁን ለሄርሜላ ያላችሁ ሰዎች በኋላ ደግሞ ሩታ ልትሆኑ በደንብ ጠንቅቀን እንተዋወቃለን ሁላችሁንም ማለት ነው። ምክንያቱም ያ ሁሉ የሰደባችኋት ሰዎች ወይም ደግሞ አብርሽና ሩታ አንድ ላይ እንዲሆኑ እንፈልጋለን ወይም ደግሞ እንዲሆኑ ልጃቸውን እንዲያሳድጉ እንፈልጋለን እያላችሁ የነበራችሁ ሰዎች አንድ ላይ ሲሆኑ ደግሞ ሌላ ነገር መፍጠር ጀመራችሁ። ምክንያቱም ሄርሜላ በሆነ ነገር አጥመዳችኋለች፣ በሆነ ነገር ይዛችኋለች። እንደውም ሩታ አይደለችም አብርሽ ላይ ያሰርታለች ወይም ደግሞ የሆነ ነገር አድርጋለች፣ የሆነ ነገር ሰርታበታለች ሩታ አብርሃም ላይ ማለት ያለባችሁ ሄርሜላ እናንተ ላይ የሆነ ነገር አርጋባችሁ እንጂ እንደዚህ ቅርዝዝ ብላችሁ በሩታ ላይ የተነሳችሁት በምንም በጤናችሁ አይደለም። ምክንያቱም ከሄርሜላ በፊት የምታቋት ሩታን እንጂ ሄርሜላን አይደለም። ከዚህ በፊት የምታቋት ሩታን ነው። ዛሬ የበላችሁበት እጅ ነከሳችሁ እንጂ ሩታ እህታችሁ ነበረች። በደንብ ሁላችሁም ጠንቅቃችሁ ታውቁታላችሁ። ዛሬ ተነስታችሁ ለመስደብ ወይም ደግሞ እሷን ለመወንጀል ብትሞክሩም ሁላችሁም የእሷ እንትን ነበራችሁ። ዛሬ ላይ ግን እሷ ላይ ብትቀየሩ ወይም ደግሞ እሷ ላይ የሆነ ነገር ብትፈጥሩ ለእናንተ ምንም ወይም ደግሞ ዞሮ እሷ ላይ አሁን ሄርሜላ ያላችሁ ሰዎች በኋላ ደግሞ ወደ እሷ መቀየራችሁ አይቀርም እና ለማናችሁም ቢሆን መናገር ፈልገው ነገር ቢኖር እሷን ለመክሰስ ካሰባችሁ በጣም ተሳስታችኋል። ማይሆን ነገር ውስጥ ነው እየገባችሁ ያላችሁት። ቡዜን ብትሆኚ ካሁን በኋላ አርፈሽ ብትቀመጭ ይሻላል። ለሷ እንደዚህ የአብርሃም እህት ስለሆንሽ እንጂ አክብረንሽ ወይም ደግሞ እንደ እድሜሽ እንድትሆኚ ወይም ደግሞ እንደ እድሜሽ አልሆንም ካልሽ የራሳችን መንገድ እንሄዳለን። አንደኛ ነገር እኩያችን ስላልሆንሽ ነው እያከበርንሽ ያለነው። ሁለተኛ ነገር ደግሞ የአብርሽ እህት ስለሆንሽ እንጂ ዝም ያልነው እስካሁን ከሌላው ጋር ሰጣ ገባ ውስጥ እንደገባ ነው። ካንቺም ጋር መግባት አቅቶን አይደለም። ግን ደግሞ ታላቃችን ነሽ፣ ሲቀጥል ደግሞ የአብርሽም እህት ነሽ። ለዛ ነው ዝም ያልንሽ እንጂ በሩታ እንደዚህ ሩታ ላይ አፍሽን እንደዚህ ስከፍቺ እሷን መክፈት አቅቷት አይደለም። በነገርሽ ላይ አንቺ እንደዛ አፍሽ ጮክ ብለሽ ስታወሪያት እየጮሽባት ስታወሪያት እሷ ግን ዝም ብላሽ ወይም ደግሞ ተረጋግታ ነው እየመለሰችልሽ ያለሽው። አንቺ ግን እየገባሽ አይደለም ጭራሽ። አንቺ በሄድሽበት መንገድ እሷ መሄድ አቅቷት አይደለም። ቡዜን ብትሆኚ ዴቭን ብትሆኑ ሩታንና ኤፍሬምን ለመክሰስ ነገሮችን እንደጀመራችሁ እና ደግሞ አንዳንድ ነገሮችን እንደጀመራችሁ ሁሉ ነገር አውቄያለሁ። ስለዛ ራሳችሁ ላይ ዞሩ። የራሳችሁ የጠመጠማችሁት ገመድ ራሳችሁን እንዳይጠላችሁ ተጠንቀቁበት። ምክንያቱም ሩታ እናንተ በከሰሳችሁት ልክ ሩታ በስም ማጥፋት ብትከሳችሁ ራሳችሁ ናችሁ ዘብጥያ የምትወድቁት። ስለዛ ብትረጋጉና አርፋችሁ ብትቀመጡ ይሻላል። ትክክለኛ የወንድማችሁ ሚስት ሩታ እንጂ ሄርሜላ አይደላችሁ። ሩታን ከአብርሽ ለማራቅ የሞክራችሁት ያህል ሄርሜላን ከአብርሽ ለማራቅ ብትሞክሩ ይሄ ሁሉ ሰላም ተፈጥሮ ነበር። ይሄ ሁሉ ግርግር አይኖርም ነበር። ሩታን ከአብርሽ ለማራቅ የሞክራችሁት ያህል ሄርሜላን ከአብርሽ ለማራቅ ብትሞክሩ ሰላም ይፈጠር ነበር እስካሁን። እናንተ ግን ሩታን ያሸማቀቃችሁ፣ ሩታን እየሰደባችሁ ከሄርሜላ ጋር ዞራችሁ ሄርሜላ ጋር ለማረግ ነው ሐሳባችሁ። ቡዜን ብትሆኚ ካሁን በኋላ ይበቃሻል በቃ። በዚህ ነው ያክል ጮከሽ ስታወሪያት እንደዚህ እየጮሽ ስታወሪያት ዝም ያለችሽ የሆነ ስለሚያገናኛችሁ ነው። በቃ አብርሽ ስለሚያገናኛችሁ እንጂ ላንቺ መሆን አቅቷት ወይም ደግሞ አንቺ እየተሳደብሽ እንደሆነው መሳደብ አቅቷት አይደለም። እንዴት ብታስቡት ነው ኤፍሬም ለወንድሙ ጠላት እንዴት ይሆናል? እኔ እኮ በቃ ቀጥታ የሆነ ጭንቅላታችሁ አርቆ አያስብም ይሁን ወይም ደግሞ ጭንቅላታችሁ አስፍቶ አያስብም ይሁን አላቅም። እኮ ወንድሙ ነው። እንዴት ነው እሱን መጉዳት የሚፈልገው? እንዴት ነው እሱን መጣል የሚፈልገው? እንዴት ነው ማታስቡት? ኤፍሬምን ተውት እንዴ። ሩታ እኮ በኋላ አባቴስ ብሎ የሚጠይቃት ልጅ አላት። የሆነ ነገር ብታረገው የሆነ ነገር ወይም ደግሞ ቢፈጠር ነገ ልጇ አባቴስ ብሎ ይጠይቃታል። እንዴት ነው ይህንን ማታስበው? እሷ እኔ በደንብ ሩታን ሄጄ አውርቻት ነበረ። የነገረችኝ ነገር ቢኖር እንዴት ነው እንደዚህ አይነት ነገር ማረገው፣ እንደዚህ አይነት ነገርም ልሰራ አልችልም፣ ምክንያቱም በኋላ መጥቶ ልጄ አባቴስ ይለኛል ብላ ነው የነገረችኝ። ምክንያቱም ልክ ነች። የሆነ ነገር ቢፈጠር እኮ ወይም ደግሞ አብርሽ የሆነ ነገር ቢጎዳ ወይም ደግሞ እናንተ እንደምትሉት ልጁ እያበደም ከሆነ አይምሮም እየተጎዳ ከሆነ በኋላ የምትጎዳውም ሩታ ነች፣ የሚጎዳውም ልጇ ነው። ምክንያቱም በኋላ አባቴስ ብሎ የሚጠይቅ አንድ ልሁሌ ልጅ አላት። ቢያንስ ለአብርሃም እንኳን ባታስብ ለልጇ ታስባለች። ምክንያቱም በኋላ አባቴ ብሎ የሚጠይቃት ልጅ አላት። ይህንን ማትገናዘብና ማወቅ ወይም ደግሞ መረዳት ካቃታችሁ እየነገርኳችሁ ካሁን በኋላ ይበቃችኋል። በቃ ሁላችሁም ማለት ነው።
በቃ ልጁ በእናንተ ምክንያት ነው እንደዚህ እየሆነ ያለው እንጂ ልጁ በቃ ወደ ሚስቱና ወደ ልጁ ተመልሷል። በግልጽ እየተናገራችሁ ነው። ምንም አልሆንኩም፣ ወደ ሚስቴና ወደ ልጄ ደስተኛ ሆኜ እየኖርኩ ነው እያለ ነው። እናንተ ግን በግድ ተመሃል፣ በግድ በሽተኛ ነህ እያላችሁት ከሆነ ልጁ እንዲያብድ የምትፈልጉት እናንተ እንጂ ሩታ አይደለችም። እናንተ ናችሁ ልጁን በግድ በሽተኛ እንዲሆን እየፈለጋችሁ ያላችሁት። እና ትላንትናም እንደዛ ታሙ ሆስፒታል ሲገባ ምን እንደተባላችሁ በደንብ ጠንቅቃችሁ ታውቁታላችሁ። ስትረስ ውስጥ ነው፣ ጭንቀት ውስጥ ነው የተባለው። ጭንቀት ደግሞ እያመጣችሁበት ያላችሁት ሩታ አይደለችም፣ እናንተ ናችሁ። ልጁ እንዲጨነቅ ስትረስ ውስጥ እንዲገባ መጥፎ ስሜት ውስጥ እንዲገባ እያደረጋችሁት እናንተ እንጂ ሩታ አይደለችም። ከሚስቱና ከልጁ ጋር ተረጋግቶ እየኖረ ያለ ልጅ መታችሁ ታማሃል እያላችሁት የባሰ በሽተኛ እያደረጋችሁት ያላችሁት እናንተ ናችሁ። በቃ ከኤፍሬም በላይ እንደሚያስብ ሰው አትሁኑ። ቡዜም ብትሆኚ ከኤፍሬም በላይ አታስቢ። የፈለገ ቢሆን ወንድምሽን ብትወጂው እንኳን ኤፍሬምን ወንድሙን ይወደዋል። ለወንድሙ ያስባል፣ ለወንድሙ ይጨነቃል። ዛሬ ላንቺ ደርሰሽ የሆነ ለሱ ደራሽ ወይም ደግሞ ለሱ ከኤፍሬም በላይ ወዳጅ ለመሆን እያሰብሽ ከሆነ በጣም ተሳስተሻል። ምክንያቱም ሶስታችሁም ደም ናችሁ። ግን ደግሞ በቃ ማሰብ ማገናዘብ ካቃተሽ ኤፍሬምን ትኩር ብለሽ ይው አንድ ቀን እንኳን ለሱ መጥፎ አስበው አያውቅም። ከሚስቱና ከልጁ ጋር መኖር እንደሚችልና እንዲኖር ከማድረግ በቀር ይሄ ልጅ እስቲ ምን አድርጎት ያውቃል? ምንም አድርጎት አያውቅም። ግን ደግሞ ዛሬ ደርሳችሁ እሱን ለመውቀስ እሱን የሆነ ነገር ለማድረግ ከመሞከራችሁ ከማሰባችሁ በፊት መጀመሪያ ጭንቅላታችሁን ጠይቁት እና በቃ ካሁን በኋላ ይበቃል ብዬ ነው ማስበው። በዚህኛ ያክል ስትናገሯት፣ በዚህኛ ያክል ስሟን ስታጥፏት፣ ስታሸማቅቋት፣ ብዙ ነገር ስታረጓት ዝም ብላችኋለች እስካሁን ማለት ነው። እና እኛ ደግሞ ዝም ማለት አንችልም። ምክንያቱም ከዚህ በፊትም ከብዙ ሰው ጋር የተጣላ ነው። ከናንተ ጋርም ከአብርሽ ከሄርሜላ ጭራዎችም ጋር ስንጣላ እስካሁን የቀጠል ነው ሩታን ሲሰድቧት፣ ሩታን ሲናገሯት እንጂ ምንም ነገር ፈልገን አይደለም። ብዙ ሰው ተቀይሮባታል። ቡዜም ከዚህ በፊት ከሩታ ጎን ነበርሽ፣ ካሌብም ከዚህ በፊት ከሩታ ጎን ነበርክ። ብዙ ሰው ተቀይሮባታል። መቀየር ለሷ አዲስ አይደለም። አሁን ከሩታ ከሄርሜላ ጎን ያላችሁ ሰዎች እንዳለ በፊት ከሩታ ጎን ነበራችሁ። በደንብ ጠንቅቁ፣ እራሳችሁን ታቁታላችሁ። ልባችሁን ጠንቅቁ ያውቀዋል። ግን ደግሞ በአንዳንድ ጥቅምና በአንዳንድ ብር ተገዝታችሁ ዛሬ ሩታን መካሪያችሁ በጣም ያሳዝናል። አሁንም ቢሆን ጊዜ ቢፈጅ እንጂ ቀን ቢፈጅ እንጂ ሁለቱ አንድ ላይ መሆናቸው የማይቀር ነው። ጊዜ ይፈጃል፣ ቀን ይፈጃል፣ ሰዓት ይፈጃል። አሁንም አንድ ላይ ናቸው፣ ይብስባቸዋል። አሁን በልውሌ ነው አይደል ያያችሁት። ጭራሽ ደግሞ ሁለተኛ ልጅ ሩታ አርግዛ በአብርሽ ሁለተኛ ልጅ አርግዛ የዛን እስቲ ምን እንደምትሆኑ እናያለን። እንዴ ሄርሜላ እንደ በዚህ ያክል መንጨርጨር እኮ አይጠበቅብሽም። አንደኛ ነገር የትዳር ወረቀት የላችሁም። የተፈራረማችሁበት አንቺና አብርሃም የተፈራረማችሁበት የትዳር ወረቀት የላችሁም። ግን ደግሞ ሩታና አብርሽ ዛሬ ሕግ መጥቶ ቢጠይቃቸው እንዴት አንድ ላይ ሆናችሁ ብሎ ቢጠይቃቸው ልጅ አለ መሀላቸው የትዳር ወረቀት ተቀዷል ቢባል እንኳን ማለት ነው። እና ማንናችሁም ቢሆን ሄርሜላም ተስፋ ብትቆርጪ ነው የሚሻልሽ። ተስፋ ቁረጪ በቃ። ካሁን በኋላ ልጆቹ አንደኛ ነገር አንቺን እንዳልፈለገሽ በግልጽ እየተናገረ ነው። ከዚህ በፊት ሩታን አልፈለገሽም፣ በቃ አብርሽ እኮ አልፈለገሽም ምናምን እያላችሁ የነበራችሁ ሰዎች ዛሬ ደግሞ ሄርሜላ አንቺን አልፈለገሽም፣ ስለዛ ከህይወቱ ውጪ። ተስፋ ቁረጪ በቃ። ካሁን በኋላ ከልጁና ከሚስቱ ጋር እየኖረ ነው። አንቺም ካጠገቡሽ ካሉት ወንዶች ጋር የራስሽን ህይወት መጀመር ትችያለሽ። ብዙ ወንዶች አሉ፣ ጭራዎችሽ አሉ። እንዴ ልጁ ተዳሪ ህይወቴ ልጄ ብሎ እየኖረ ነው። በግድ መተሽ ቤቱ መበጥበጥ አይጠበቅብሽም። እኛ ሩታን በደንብ ጠንቅቀን እናቃታለን። ባናቃት ይገርመኝ ነበር። ሩታን ግን በደንብ ጠንቅቀን ታማኝነቷንም ፍቅሯንም በደንብ ጠንቅቀን እናቃለን። ለዛ ነው ምንም ነገር እንዳላደረገችበት በሞራል ቆመን ሁላችንም ከሩታ ጎን ያለን ሰዎች ቆመን የምናወራው ታማኝነቷንና ራሷን በደንብ ጠንቅቀን ስለምናቃት ነው። ምንም አላደረገችም ብለን የምናወራው ምክንያቱም በደንብ ጠንቅቀን እናቃታለን። ሩታ ምንም ደግሞ እንደማታረግ አይደለም። እኛ ከአብርሽ ጎን ያሉ ሰዎች እንዳለ ያውቃሉ። ግን ደግሞ እሷን ስሟን ለማጥፋትና በዚህ ለማሸማቀቅ የፈጠራችሁ ድራማና ሴራ ነው እንጂ ምንም እንደማታረግ ራሳችሁ ጠንቅቃችሁ ታውቃላችሁ። በሀብል ቢሆን አብል ወለቀላችሁ። ከዛ በኋላ ምን ትፈልጋላችሁ? ሀብሉ ላይ ነበር የተሰራበት። ሀብሉ ካረገው በኋላ ነው እንደዚህ የሆነው እያላችሁ ነበር አይደለ? ሀብሉ ወለቀ። ከዛ በኋላስ
በዚህ በሸቀጣ ሸቀጥ ወይም ደግሞ በጥቅማ ጥቅም እኮ ካወራችሁ ሄርሜላ ያንን ሰዓት ካሰረ በኋላ ነው ልጁ እንደዚህ ሐሳቡ ተወስዶ ሙሉ ለሙሉ ወደ ሄርሜላ የተመለሰው እንጂ ያን ሰዓት ካረገ በኋላ ነው ከሄርሜላ ተጣብቆ አልላቀቅም ያለው ያን ሰዓት ስላረገ እንጂ ሩታ ያንን ሀብል ስላደረገችለት አይደለም ወደ ሩታ የተመለሰው። በደንብ ጠንቅቃችሁ ታውቁታላችሁ። ምክንያቱም የሆነ ነገር ብታረግ ራሷ ዞራ የምትጎዳው ሩታ ነች። በደንብ ማገናዘብና በደንብ ጭንቅላቷ መስራት የሚችል ሰው ነች። እንደናንተ ትንሽ ጭንቅላት አይደለም ያላት። እንደናንተ ቢሆንማ እኮ በእናንተ 3 እና 4 ወንድ ማግባት ትችል ነበረ። ግን ደግሞ የመጣላት ወንድ እንኳን አክሴፕት ማድረግ አልቻለችም። የመጣላት ወንድ እንኳን ማለት ነው። እናንተ ግን ብቻ የእናንተ ነገር ብዙ ነው። የእናንተ ነገር ተነግሮ አያልቅም። ግን በቃ እሷን ስሟን አታጥፏት። ቡዜን ብትሆኚ ብትጠነቀቅ ይሻላል። ምክንያቱም እየገባሽበት ያለው ነገር መጥፎ ነገር ነው። እነዚህ ልጆች አንድ ላይ መሆናቸው አይቀርም። አሁንም አንድ ላይ ናቸው፣ በኋላም አንድ ላይ መሆናቸው አይቀርም። በኋላ ግን ታፍሪያለሽ። በዚህ ያክል የተናገርሽ፣ በዚህ ያክል አፍሽን የከፈትሽባት ሩታ ላይ በኋላ ትሸማቀቂበታለሽ፣ ታፍሪበታለሽ። ምክንያቱም እነዚህ ልጆች ነገ ወይ ከጥቂት ጊዜ በኋላ አንድ ላይ መሆን ከጀመሩ ለእናንተ እልህ ብለው ሁለተኛ ልጅ ይደግማሉ። ታያላችሁ። ይኸው ፈረንጁ ምን አለ በሉ። ሁለተኛ ልጅ ደግሞ የዛን እስቲ ምን እንደምትሆኑና ምን እንደምታረጉ እስቲ እናያለን። ግን ደግሞ እንደዚህ እንደማታረግና እንደዚህ እንደማትሰራ በደንብ ጠንቅቀን ስለምናቅ ነው በዚህ ያክል ቆመን እየተናገርንላትና እያወራንላት ያለ ነው። ወይም ደግሞ በሄርሜላ ማትተማመኑ ከሆነ ወይም ደግሞ ሄርሜላ ይሄን ነገር እያደረገችው ከሆነ ገና ለገና በራስ መተማመን ወይም ደግሞ ራሳችሁ ላይ መተማመን ከሌላችሁ ይሄ የራሳችሁ ችግር ነው እንጂ የሩታ ችግር አይደለም። በደንብ ጠንቅቃችሁ እንድታውቁት ፈልገው ነገር ማለት ነው። ይሄ የራስ መተማመን ማነስ ነው። በራስ መተማመን ደግሞ ከሌላችሁ በቃ ብዙ አይነት ሐኪሞች አሉ። አብርሽ አይደለም ሐኪም የሚያስፈልገው እናንተ ናችሁ። ምክንያቱም በራስ መተማመናችሁ እንዲጨምር አንዳንድ መድኃኒቶች መውሰድ ይጠበቅባችኋል ሁላችሁም። እና ያለኝ ቆይታ ይሄ ይመስል ነበረ። ሁላችሁም መድኃኒት ያስፈልጋችኋል። አብርሽ አይደለም መድኃኒት የሚያስፈልገው እናንተ ናችሁ። መድኃኒት ቢያስፈልገው ቡዜ እና የሄርሜላ ጭራዎችና ሄርሜላ ራስሽ መድኃኒት ያስፈልግሻል። አብርሽ አይደለም መድኃኒት የሚያስፈልገው። ምክንያቱም በራስ መተማመን ስለሌላችሁ እናንተ ናችሁ እንጂ መድኃኒት የሚያስፈልጋችሁ አብርሽ አይደለም።